ሲጀመር አሁን ዋናው ነገር ምን አለ መሰለ እኔ ካንተ የምፈልገው ነገር እያልኩ ነው መጀመሪያ ገብቶሃል ከዛሬ ጀምረ ከፍቅር ጋር ያለው ህይወት ሁሉ አጠቃላይ እንድታቆም ፈልጋለሁ በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጫውታ ነው እንዴ ያስከው ሴት ላይ አይደለም ሴት ላይ እየተጫወቅኩ ነው ያለው እሷም ሴት ናት አንተ እህት አለ አይደል እንዴ እህት እንደዚህ ብትሆን ደስ ይላል እንዴ እናት አለ እናት እንደዚህ ብትሆን ደስ ይላል እንዴ ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም ፈልጋለሁ አይ ደግሞ ምትል ከሆነ ከኛ በቃ እናንተን ቤተሰብም አልፈልግም ወንድሞቼንም እናት አባቴንም አልፈልግም ካል የራስ ጉዳይ ነው እኔ አይመለከተኝ እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይሄንን ስታደርግ ቆሜ ማየት አልችልም በዚህ መንገድም ደግሞ አትቀጥልም ነው ማለት ሰምተኛል አይደለም በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም እኔ አሁን ቀጥታ የምፈልገው ነገር ከፍቅር ያለ ህይወት አቁመ ብቻህን የምትኖር ከሆነ ብቻ እነሱ እያስቸገሩኝ ነው ካልክ ደግሞ እነሱን እኔ ያስቆምልሃለሁ ተረዳኝ አይደል ግን ከፍቅር ጋር በእንደዚህ አይነት መንገድ እቀጥላለሁ ምትል ከሆነ ሌላ ችግር ነው ከኛ ከቤተሰብ ልትወጣ ፈልጋል ማለት ነው ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ዴፍ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኛ በጣም ሰላም ነን ሁላችሁ ናችሁበት ሰላም ጤና ይብዛላችሁ ያው ዛሬ መጣ ነው በአንዳንድ ጉዳይ ነው ያው አዲስ ነገር ታውቃላችሁ ወንድማችን ጉዳይ ነው ወንድሜ ጉዳይ ነው የመጣሁት ሩታም ደግሞ አንዳንድ ነገሮች ስላላሳመራት የሚፈጠረው ነገር ውስጧ ማለት በቃ እውነት ነው ብላ ስላላመነች እና ያንንም ነገር ለአንዴ ለመጨረሻ እስኪ እናውራው አብርሽን ብላ ነው ከሷ ጋር የመጣሁት እና ያው እስኪ የሆነ ነገር በያቸውና እንግዲህ ያው ዴቭ እንዳላችሁ እኔ ምንም ያመንኩበት ነገር የለም እኔ ብቻ ሳልሆን ሙሉ ቤተሰቡ ይሄን ነገር በጭራሽ አላመነበትም ላይክ እየቀለደው ነው እየመሰለን ያለው ያው እንዴት ነው በየፊናችን ነገሮችን ለማጣራት ወይም ለመጠየቅ ሞክረን ነበር ማንንም ግን ትክክለኛ መልስ እየሰጠን አይደለም እኔም ቢሆን ያው ፍቅርን አንዳንድ ያውራት ስለነበረ እሷንም ለመጠየቅ ሞክሬ ምንም አይነት ምላሽ አልሰጠችኝም እንግዲህ ከአብርሃም አንደበት ያለው ነገር በሙሉ ለአንዴና ለመጨረሻ ጊዜ ለማወቅና ለመጠየቅ ነው ዛሬ የመጣ ነው ዴቭም ያጠርቶታል እሱን አናግሮታል መጣለው ብሎታል እሱ ያው ከዛም ባለፈ ቤተሰብ አንዳንድ ጊዜ አንተ ወንድም አይደለም ወይ ራስ አታናገርም ወይ ምን ልትሉ ትችላላችሁ ግን ትንሽ አብርሽ በአሁን ሰዓት ምንድነው በቃ ራሱን አግሎ ምንም አላገኝም አይነት ሙድ ውስጥ ነው ያለው እና የሆነ በቃ በሆነ ምክንያት ወይ በጣም ፈልገናል ምናምን ብለን በግድ ካላስገደድነው በስተቀር እኛን ራሱ ለማግኘት አይፈልግም ምክንያቱም በቃ ሁሌ ልንጨቀጭቀው እየመሰለው ወይ ደግሞ ሁሌ በእንደዚህ አይነት ጉዳይ ብቻ ልናወራው እየመሰለው ስለሆነ ዛሬ ግን በያንስ እንኳን አንዴ ለመጨረሻ ጊዜ ከዚች ልጅ ጋር ያለው ነገር ምን እንደሆነ ማጣራት ስላለብኝ ወይ ደግሞ እርግጠኛው ነው በቀደም እንግዲህ ያታቻል ቤተሰብ የተፈጠረውን በስነ ስርዓት እንኳን ላይወራን አልቻለም ትቶን ሄደው ስለዛ ዛሬ እስኪ እኔና ሩታ ነን ያለነው እኔም ወንድሙ ነኝ እንግዲህ የቀድሞ ባለቤቱ ናት የልጁ እናት ናትና ያለውን ነገር በግልጽ እውነት ምን እንዳለ ምን እንደተፈጠረ እና ደግሞ ይሄንን መንገድ ፈልጎታል የእውነት በዚህ መንገድ መጓዝ ፈልጓለሁ የሚለውን ነገር እርግጠኛ ከሆነ ወይ አይ ይሄንን መንገድ ነው የምፈልገው እኛ ብዙ ጊዜ እያለን ነው አንቀን ልናኖር አልችልም ግን በእንደዚህ አይነት መንገድ ባይሄድ እንደኔ እንደወንድም እንደ ታላቅ የሚገባኝ ነገር ምንድነው ቢያንስ ሄርሜላንም ሩታንም አንቺንም ባይፈልግ አልፈልግም ካለ ወይ ብቻውን መኖር በቃ ራሱን እስኪያውቅ እስኪረጋጋ ድረስ በጣም ለረጅም ጊዜ ከራሱ ጋር ተረጋግቶ ብቻውን ቢሆን ነው ለኔ ልክ ነው ብዬ ማስበው አይ ካለ ደግሞ ወይ እናንተን መርጦ ከሁለት አንዳችሁ መርጦ በስነ ስርዓት ኑሮውን ቢኖር በጣም የተሻለ ነው ገባሻ ያው አሁን ምርጫ አንቺንም እንደዚህ ምርጫ ውስጥ ማስገባት ምናምን ሳይሆን ያው ከሱ ፍላጎት አንፃር ነው ይሄንን ምናገርሽ ማለት ነው ምክንያቱም ኖርማል እንደኔ ትክክለኛውን ጥያቄ ብጠይቀኝ ከአንቺ ጋር ታርቆ ልጁን በስነ ስርዓት ቢያሳድግልኝ ወይ ደግሞ ህይወታችሁን ባይ ደስ ይለኛል ሌላ ፍሬ ባይ እንደወንድም ደስ የሚለኝ እሱ ነው ግን እሱ ደግሞ ፍላጎቱ ያንን አይደለም በቃ ያን አሁን ላይ እኔ የሆነ ሲመስለኝ የሆነ ሰውን ለማበሳጨት እኛን ለማበሳጨት ወይ ደግሞ በጣም እየጨቀጨቅ ነው ስለሆነ እልህ ውስጥ የተጋባም የሆነ ብቻ ብዙ ነገር ነው አይምሮ የሚያስበው ስለዛ ዛሬ ለአንዴና ለመጨረሻ ጊዜ እውነቱን ምን በቃ ምን እየፈለገ እንደሆነ ይሄ መንገድ ደግሞ የሆነ ተመችቶት ይሁን አይሁን እሱ ነገር ጠይቀን እናረጋግጣለን ብዬ አስባለሁ እንግዲህ እንዴት ነው እያደረገ ያለው ነገር እኔ አንዳንዴ እውነትም እየመሰለኝ አይደለም እልህ ይዞት ይሁን እኛን ለማክሸጥም እየመሰለኝ ነው ምክንያቱም ትላንትና ከሚያደርገው ከድርጊቱ አንፃር ምናምን እኔም ላይ ሄርሜላም ላይ በቃ ማይሆን አክት ነበር ሁለቱም እያሳዩን የነበረውና ፍቅርን ደግሞ ከዚህ በፊት አውራት ነበር ጀስት ሰላም እንባባላለን ምናምን እና
እሷ እንደዚህ ባንዴ እንደዚህ ስትሆን እኔ ምንም ውስጤ ሊቀበለው አልቻለም። እና ደግሞ አንዳንድ የሚያወሩ ያሉት ነገር ነበረ 7 አመት ነው አንድ ላይ ቆየ ነው እና ምን አለኝ እና ሪል ያ 7 አመት ቆይተው ከሆነ እሷስ እንዴት ይሄን ነገር አምናበት ቆየች ማለት ከሱ ጋራ የነበረን ነገር እያወቀች ነው የቆየችው ምናምን የሚሉ ጥያቄዎች ከሄርሜላም ጋር ከኔም ጋር የነበረው ነገር ታውቃለች። ኦሬዲ በዚህ 2 አመት ውስጥ ነው ከሄርሜላም ጋር ከኔም ጋር እየተፈጠረ ያለው ነገር የተፈጠረው ማለት ነው። ሶ ያንንስ ታውቅ ነበር ወይ እያወራችኝስ የነበረው የውሸቷን ነው ወይ ምናምን ብቻ በጣም ብዙ ጥያቄዎች አእምሮዬ ላይ መጥተውብኛልና እሱን እንኳን ማውራት ባልችል እሷን ለማውራት ሞክሬ ነበር። አይ ቲንክ እሱም እንዳታወሪያት ብሎ ይሁን አይ ዶንት ኖ ምንም አይነት ምላሽ ላገኝ አልቻልኩም። እና እሷም እንግዲህ ካላወራችኝ እሱን ባንተ በኩል ጠርተ ነው ትክክለኛው ነገር ቢያሳውቀን በያስቤ ነውና ሲጀመር የሆነ እውነት ራሱ ቢሆን እንኳን ፍቅር እንግዲህ ምናልባት እሺ ልክ ነው መጀመሪያ ግንኙነት ሊኖረው ይችላል ከሷ ጋር ላይፍ አሳልፎ ሊሆን ይችላል። በቃ ግን ያ ነገር አልፎ ሌላ ነገር ላይ ተጋባኩ ካንቺ ጋር ተጋብቶ ካንቺ ጋር ልጅ ወልዶ ከዛ በኋላ መልሳችሁ ደግሞ ካንቺ ጋር ፍቺ ፈጽማችሁ አሁንም ሌላ ሴት በህይወቷ አምጥቶ ምናምን ይሄንን ሁሉ ታሪክ እያወቀች እሷ ራሱ ድጋሚ ዘን ነገሩስ መመለስ ማለት ድጋሚ ራሱ ሳይሆን እንደው ታውቃለህ አብረን እንደነበርን እርግጠኛ ነሽ ወይ ምናምን አለኝ። ማለት እንደተለያየን እርግጠኛ ነሽ ወይ ካንቺም ጋር ሆኜ ከሷ ጋር እንደሆንኩኝ በምን ታውቂያለሽ ምናምን አይነት ወሬ ነበር እያወራኝ የነበረውና ይሄ ከእናንተ ጋር ምናልባት እኔ በቀደም እያልኳችሁ ነበር እኔ ሄርሜላን እያልኳት ነበር በቀደም ምናልባት አንዳንድ ጊዜ ምን አለ መሰልሽ አንዳንድ ወንድ ልጅ እኔ እንዳውም ያው ገጠመኙ ዛሬ በሱ ሐሳብ ላይ ሆነን ነው እንጂ እኔ አንቺንም ራሱ ኖርማል ማውራት ፈልግ ነበር። ምክንያቱም አንዳንዴ ወንድ ልጅ ምን አለ መሰልሽ ተወት ማድረግ የተሻለ ነው። ገባሽ? የሆነ በጣም ስትከታተይ ወይ ደግሞ መከታተልን ስታበዢ ወንዶች በቃ ያው ኩራት ይሰማናል፣ ተፈላጊነት አይነት ነገር ስሜት ይሰማናል። ገብቶሻል አይደል? በእንደዛ አይነት ሙድ ውስጥ ገብቶ ምናልባት ከሆነ ብዬ እፈራለሁ። አንዳንዴ ይሄ ትምክተኛ መሆን በጣም መጥፎ ነው ማለት ነገ መጥፎ ውድቀት ሊያመጣ ይችላል። ገባሽ? እኔ እንደ ወንድም የምፈራለት ነገር ቢኖር ያ ነው። ምክንያቱም ያሳስበኛል። የሱ ጉዳቴ ነው፣ የሱ መውደቅ ደግሞ ይፈልግ። አሁን አንዳንድ ጊዜ ምን አለ መሰለሽ አንዳንድ ልጅነት ይዘሽና ወይ ደግሞ አንዳንዴ ደግሞ ሳታስቢው ትቀሪና ምን ይመጣብኛል አይነት ነገር ታያለሽ። ከአልፎ ደግሞ ከወደቅሽ በኋላ መልሰሽ የት ነው ቤተሰብ ጋር ነው ያለሽው። ተረዳሽኛል? መልሰሽ ቤተሰብ ጋር ነው የምትጮይው። ስለዚህ ነገሩ በጣም የሆነ ውስብስብ ስለሚሆን ዞሮ ቤተሰብንም ስለሚያገኝ ይሄ ጉዳይ እስኪ በእርግጠኝነት ዛሬ እኔ የእውነት ትክክለኛውን ነገር ከሱ ካፉ በስነ ስርዓት መስማት ፈልጋለሁ። ግርግር ማለማብዛታችን ጥሩ ነው። ሌላ ሰው ብንጨምርም ያው መደማመጥም አይኖርም። ከሱ ጋርም ደግሞ ጭቅጭቅ ነው። ዛሬ ምናልባት ተረጋግቶ በስነ ስርዓት ያለውን ነገር ያወራናል እና ደግሞ በእንደዚህ አይነት መንገድ እቀጥላለሁ የሚልም ከሆነ ደግሞ ልክ አይደለም። በቃ ይሄ ማቆም አለበት። አንድ ብቻውን መኖር ገብቶሻል አይደል? በቃ አልፈልግም አላ ሁለታችሁንም ትቶ ብቻውን ይኖር በቃ ችግር የለም። ማንም አንቆ የሚያስገባው ሰው የለም። አለዚያ ግን ይሄ ባለፈው ደግሞ ካየ እኔ ከሌላ ሴት ጋር ሆናለሁ የሚለው ምላሽ ጭራሽ አልጠበቅንም። ከዛ ደግሞ ሲቀጥል ደግሞ እንደዛ ሆኖ ሳለ ፍቅርም ትሆናለች ብለን ማናችንም አልጠበቅንም ነበር እና ከራሴ ጋር ጊዜ ማሳለፍ ፈልጋለሁ፣ ማሰብ ፈልጋለሁ፣ ታይም ፈልጋለሁ ካለ እንዴት ነው በዛም ታይም ውስጥ ከመቼ ሆኖ ነገሮችን ጨርሰው አንድ ላይ ሊሆን የቻሉት የሚለው ነገር ራሱ ጥያቄ ነው። ከዛም አልፎ ደግሞ አንተም እንዳልከው ልክ ነው፣ ለቤተሰብ ነው ችግር የሚያመጣው ማለት ኃላፊነትን አይ ቲንክ መውሰድ የሚፈልግ አይነት ሰው አይደለም። ብዙ ጊዜ እንዳየሁት ከሆነ አብሽ ማለት ብዙ ነገሮችን በቸልተኝነት ያደርግና ከዛ ደግሞ ራሱ ላይ ብቻ ሳይሆን ሌሎች ሰዎች ላይ የሚፈጥረውን ይሄ ሳይድ ኢፌክት ምንም አያየውም፣ የሚያመጣውን ጉዳት ምናምን አያየውምና እውነት አሁን እሱ የሆነ ነገር ከሆነ ማንም የሚጎዳ ምናምን ብቻ ለሱ ደንታ ያለው ሰው ምናምን የሌለ ነው የሚመስለው። ግን እንደዛ አይደለም። የሚያስብለት ሰው ብዙ አለ ከቤተሰብም። እኔም የልጅ አባት ነው፣ እንዲጎዳ አልፈልግም። እንደውም እንኳን እንዲጎዳ አብረን ሆነ ልጃችንን ብናሳድጉላ ደስ ይለኛል። ያመጣው እንግዲህ አብርሽ ብራዘር እንዴት ነህ? ሰላም 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 እንዴት ነሽ? ሰላም ሁሉ ሰላም ነው። በቃ አንተ በትግል ነው የምትገኘው። ያው እንግዲህ በስራ ቢዚ የሚሆን ሰው ለመገኘትም ትንሽ ይከብዳልና ለዛ ነው። ባባ ደህና ነው? በስራ ቢዚ ነው እርግጠኛ ነኝ። አዎ። እና አንዳንዴ ያው አዲስ ህይወት ደግሞ ስትጀምሩ ትንሽ ቢዚ ትሆናላችሁ። ጊዜ መስጠት ምናምን የሚባል ነገር አለና በዛ ትንሽ ቢዚ ነው። አዲስ ህይወት እንዴት ነው? የአዲስ ህይወት አምነህበት ነው እንዴ?
እንዴት አዲስ ህይወት ማለት አዲስ ህይወት አይደለም እኮ ያው የነበረ ነው የቀጠለ ማለት ነው። የነበረ ነው ማለት ድሮ ነበረ። ከዛ አሁን ደግሞ እንግዲህ ከቆመበት እየቀጠለ ነው ማለት ነው። እንደዛ ነው እንጂ አዲስ ህይወት ምናምን ሆኖ አይደለም። እኔም አዲስ ህይወትማ እንዴት ይሆናል እኮ ማለት አልገባንም። ዛሬ ቶሎ ብለን እንግዲህ ወደ ጉዳያችን ገባ። አንተም አስገባህና ወደዛ መስመር እኛ ዛሬ እኔም ሩታን የፈለግነው ዋናው ጉዳይ ምንድነው? እኔም እንደ ታላቅ ወንድም ጉዳዩ አሳስቦኝ ያው ሰሞኑ ትንሽ በቃ በስነ ስርዓት እንኳን እኔ እናንተም ተገናኝተን አላወራንም። ስልክም እያነሳ ያለኝ አይደለም። ያው ዛሬ ነው በትግል ያነሳ ያለኝ ስልክ። እሱም ደጋግሜ ደውዬ መምጣት ደግሞ ደስ ብሎኛል። ግን አሁን እያደረግኩ ያለው ነገር አብርሽ ወይ እንደ ትላንትና ጫወታ ወይ ሄርሜላንም ሩታንም ለማናደድ ወይ ደግሞ በቃ ጀስት ፈታ ማለት ፈልገ እንደዛ አይነት ሙድ አስበህ ነው ወይስ አሁን አንተ አምነህበት ፈልገ እያልከኝ ነበር። አሁን ትላንትና የነበረ ህይወት ነው አውቃለሁ። ትላንትና ህይወት እንደነበረ ምናልባት በቃ ተፈጥሯል ያን ነገር። ግን አሁን ላይ ደግሞ መሀል ላይ ብዙ ጋፕ ተፈጥሯል። አግብተሃል፣ ወልደሃል፣ ፈተሃል፣ መልሰ ሌላ ሴት አምጥተሃል። ይህንን ሁሉ ነገር ክፍተት ተፈጥሮ ድጋሚ ያቺን ትላንትና የነበረችዋን ሴት አምጥተህ አሁን አብሬያት ከእሷ ጋር አብሬያት ሆናለሁ ወይ ደግሞ አብሬያት እቀጥላለሁ። ይሄ እኮ ትንሽ አብርሽ የሆነ እንኳን ለአንተ እኔ እንጃ አላውቅም፣ ለሚሰማው ሰው በራሱ ነገሩ በጣም ያምታታል። ተረዳኸኝ አይደለም? እኔ እንደ ወንድም ነው ይሄንን ነገር ያየሁት። እና ደግሞ ምናልባት ታያይዘህ እንድትመልስልኝ የምፈልገው ነገሩ እንዴት ነው? አንተም ብቻ ነው የሚመለከት የሚመስልህ? ያንተ ጉዳት እኛን አይጎዳም ወይ? ያንተ ጉዳት እኛ እሺ ቤተሰቦችን እኛ ድብን ብለን ነው የምንጎዳው። ዙሪያ ያሉ ሰዎች ራሱ አሉ። ገብቷል አይደለም? ሩታም የልጅህ እናት ናት። አንተ እንደዚህ በማድረግ ነገ ላይ የሆነ ችግር ውስጥ ብትገባ እሷስ መጎዳቷ ይቀራል ወይ? እና ይህንን ነገር ከኛም ባለፈ ብዙ ቤተሰቦች የሚከታተሉን ቤተሰቦችን ለነሱ መልስ እንዲሆን ስለምፈልግ ትክክለኛውን አምነህበት ደግሞ ይሄ የሆነ ችኩል ያለ መልስን አልፈልግም። በስነ ስርዓት እንዴት ነው ህይወትን አስበሃል? ነገህን አስበሃል? እና በስነ ስርዓት እንድትመልስልኝ እፈልጋለሁ። ምንድነው አሁን እያደረክ ያለው? ብቻ አልገባኝም። እኔ አሁን እየተራመድክበት ያለው ኦኬ ይሁን። ያልገባህን ነገር እኔ ማስረዳት ግዴታ አለብኝ። ለምን ወንድሜ ስለሆንክ ማለት ነው። ሩታም የመጣሽው ይሄንን ጉዳይ ለማወቅ ከመሰለሽ አሁን ላስረዳችሁ ለሁለታችሁም ማለት ነው። በመጀመሪያ ደረጃ እኔ አሁን ሲንግል ነኝ። በመጀመሪያ ሲንግል ነኝ ማለት ሲንግል አሁን ሳይሆን ነበርኩኝ መጀመሪያ። ለምን ከአንቺም ጋር ተለያይቻለሁ፣ ከሄርሜላም ተለያይቻለሁ፣ ብቻዬን የነበርኩ ሰው ነኝ። ስለዚህ ማንም ሰው ተቃውሞ ሊያደርስ አይገባም። ሁለተኛ ደረጃ እኔ ይሄ ቀልድም አይደለም፣ ለቀልድም ብዬ ያደረኩት ነገር አይደለም፣ እነሱንም ለመፈተንም ብዬ ያደረኩት ነገር አይደለም። ሪል ትክክለኛ ነገር ነው እያያችሁ ያላችሁት ከፍቅር ጋር ማለት ነውና ምናልባት የቀልድ ወይ እነሱን ለማናደድ ወይ እነሱን ለመፈተን ምናምን ብዬ ያደረኩት ነገር የለምና የትክክለኛ ወስኜ ያደረኩት አስቤበት ከራሴ ጋር ተወያይቼ ያደረኩት ነገር ነውና አሁን ላይ እኔና ፍቅር ያለን ነገር እውነተኛ ነገር ነው። ስለዚህ ሩታን ብትሆኚ በእንደዚህ አይነት ጉዳይ ከሆነ የጠራሽኝ ትናንትና ጨርሼልሻለሁ ብዬ አስባለሁኝ። ማለቴ ከትናንት ወዲያ አውርቻችኋለሁ። አንቺንም ሄርሜላንም በግልጽ ማወቅ ያለባችሁ ነገር አውቃችኋል። እሷንም አገናኝቻችሁ ያለውን ነገር አይታችኋል ብዬ አስባለሁ። ስለዚህ ያን ነገር ካያችሁ ዛሬ በድጋሚ እኔን መጥራት የማይጠበቅብሽም ነበረ። ስለዚህ ወንድሜ እኔ የራሴን ህይወት በራሴ እንትን ማለት ስለምፈልግ እንግዲህ ትንሽ ጊዜ ወዲያው ወደዚህ ህይወት ውስጥ ለመግባት አልፈለኩም ነበረ። ትንሽ መቆየትን ፈልጌ ነበር፣ ግን ደግሞ እንድቆይ ምንም የሚያደርገኝ ብቻዬን እንደሆን የሚያደርገኝ ነገር አላገኘሁም። ለምን በጣም ብዙ ነገር እየደረሰብኝ ስለነበረ ማለት ነው። ብዙ እየተጎዳሁ የነበርኩኝ ሰው ነኝ። እንደ ወንድ ልጅ ደግሞ ፈተና እየበዛብኝ ነው። ፈተና የበዛብኝ በማን ነው? በሩታና በሄርሜላ። ለምን እኔ ሰላሜን ማግኘት ስላልቻልኩኝ ከራሴ ጋር መሆን ስላቃተኝ፣ አሁን ግን እንግዲህ ፍቅር ከእኔ ህይወት መጣ፣ እነሱ የሚታገሉት ነገር አይኖርም። ስለዚህ ከዚህ በኋላ ሰላሜን አገኛለሁ ብዬ አስባለሁ። እንደፈለኩ መንቀሳቀስ እችላለሁ፣ እንደፈለኩ መውጣት መግባት እችላለሁ። እርግጠኛ ነገር ማለት አሁን እኔ የትኛው ነው
እኮ ማለት ሲንግል ነበርኩኝ ምናምን አልክ፣ ግን ባለፈው እንደዛ ነበር የሚያልከኝ። እንዴ ነበርኩኝ እንጂ በፊት ኖ አይደለም፣ እንደዛ አይደለም ያልከኝ። ካንቺም ጋር ሆኜ ከሷ ጋር እንዳልነበርኩኝ በምን እርግጠኛ ነሽ አልከኝ። ሶ ከኔም ጋር ከሄርሜላም ጋር እያለ ከፍቅርም ጋር ነበርክ ማለት ነው። እሱ የግል ላይፋችን ነው። እዚህ ጋር ማብራራት አይጠበቅብኝም። አሁን ማወቅ ያለብኝ እኔና ፍቅር ያለንን ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ማወቅ ነው አይደል? ማወቅ አለብኝ። ለምን ብትል እንደዛ ከሆነ እኛ ህይወት ላይ እኔም ካንተ ጋር በነበርኩበት ሰዓት ሄርሜላም ካንተ ጋር በነበረችበት ሰዓት እየተፈጠረ ያለ ነገር ከሆነ የግዴታ ማወቅ አለብን። እንደዛ ከሆነ አንተ ሆን ብለህ ነው ማለት ነው ከቤተሰብም ጋር ከሄርሜላም ጋር እንደዛ ስታጋጨንና ስንበጣበጥ ሆን ብለህ ነበር፣ ወይም ደግሞ ውስጥ እያወቀ ነው ዝም እያልከ የነበረው ማለት ነው በዛን ሰዓት አብራችሁ ከነበራችሁ። እሺ ሩታ፣ አሁን ዛሬ ዴቭም እንደጠየቀኝ ከሆነ ጥያቄው ማወቅ የምፈልገው እውነት ነው ውሸት ነው አንተና ፍቅር ያለው ነገር ነው እያለ ነበር። ስለዚህ አያይዞ የሚመጣ ነገር ስላለ ነው አሁን እንደዚህ ነገሮችን ማብራራት ይገነሰለን። ይሄ ማለት አሁን ራሱ ከንግግር አንፃር ራሱ ነው እየተረዳ ያለው። ምናልባት በሁለታችሁ ፍቺ ምክንያት ራሱ የፍቅር እጅ አለበት እያልከኝ ነው አሁን አንተ ከንግግር የወሰኩት ማለት ነው አይደለም ነው እያልከ ያለው እሱ ነው። 7 አመት ቆየኝ ካልክ ከኔ ጋር እንግዲህ ኦልሞስት 2 አመት በደንብ በስነ ስርዓት ከዛም በላይ ቆይተናል። በእንደዛ አይነት አጋጣሚ ውስጥ ፍቅርም አንተ ህይወት ውስጥ እኛ ህይወት ውስጥ ነበረሽ ማለት ነው። 7 አመት ቆይተናል ካልከኝ እንደዛ ከሆነ እንደገና ሄርሜላ መታ ፍቅርም ነበረሽ ማለት ነው አይደለ? በግልጽ አማርኛ እንደዛ ነው የምንረዳው። ስለ ፍቅር ማወቅ የምፈልጊው ነገር እውነት ነው ውሸት ነው አሁን ላይ ያለው ነገር እውነት ነው ብዬሻለሁኝ፣ ግን ስላለፈ ነገር ማንሳት አይጠበቅብኝም። ላንቺ ማብራራት አይጠበቅም ነበር እኮ ማንሳት ማወቅ ማለት ምን ያደርግልሻል? ኦልሬዲ እኔና አንቺ ተለያይተናል እኮ። ስለዚህ ምንም አይጠቅምሽም። አሁን ያለፉት ታሪክ እኔና ፍቅር ምናምን ምን እንደነበረ ነው ላንቺ ማብራራት አይጠበቅብኝም። እሺ ለኔ ማብራራት ባይጠበቅብህም ግን ደግሞ እውነታው እንደዛ ነው ማለት ነው። አዎ እውነታው እኔና ፍቅር አሁን ላይ ያለን ነገር እውነት ነው ብቻ ሳይሆን አንተ ታውቅ ነበረ ከሄርሜላም ጋር እንደዛ ስንጨቃጨቅ ከቤተሰብም ጋር እንደዛ ስንበጣበጥ ያለውን ነገር በሙሉ ኢቭን ከቡዜ ጋር ራሱ እንደዛ አይነት ልክ ስንነጋገር አንተ ዝም የምትለው እያወቅህ ነበር ማለት ነው። እንግዲህ እያወቀ ነበር ብለሽ ካሰብሽ እያወቅሁ ነበር ይሆናል። ስለዚህ እኔ ግን አሁን ወንድሜ የጠየቀኝ ጥያቄ ተመልሶልሃል ወይንስ ምንድነው? እሺ ነገር የጠየቀኝ ጥያቄ እሺ አንዳንድ ነገሮች ማለት ነው ወንድሜ ተድበስብሶ ማለፍ የለበትም። በመጀመሪያ ደረጃ አንዳንድ ነገሮች ተድበስብሶ ሲያልፍ ጥሩ አይደለም። ነገ ላይም የሆነ ነገር ቂምን እያተረፈ ስለሚሄድ ማለት ነው። ግን እኔ አሁን ዛሬ ከመጣሁበት አንፃር ከጠየቅኩ አንፃር መልሱን ሰጥተኛል። ነገር ግን በዛ መንገድ መሄዱን ከፈለክ አሁን ላይ በዚህ ህይወት ውስጥ መግባት እነሱ አስቸገሩኝ ምን ባንተ ጉዳት ውስጥ እኮ እኛ ነበርን። ስትታመም አብረን ነበርን እኮ ካንተ ጉዳት ጋር የተጎዳነው እኮ እኛ ነን አይደለም እንዴ? ካንተ ስቃይ ጋር እየተስቃየን የነበረው እኛ ነን። ስለዚህ አሁንም ደግሞ ፍቅርና መጣት የቆየም ፍቅር ይኖራችሁ እኔ አይመለከተኝም። ያለፈ ታሪክ የሚኖራችሁ አልፏል በቃ። አሁን ራስም እያልክ ነው ላለፈ ነገር ድጋሜ ወደ ኋላ አልመለስም እያልክ ያን ነገር እና ታዲያ ማንሳት ከሌለብን ደግሞ ያለፈው ነገር አሁን ላይ አምጥተ አሁን ከፍቅር ጋር ነኝ በፊትም ነበር አይባልም። ገብቷል አይደል? ይሄ የንግግር ስህተት ነው። ስለዚህ ምንድነው እኔ አሁን ዋናው ዓላማ ሲጀመር እኔ ከፍቅር ጋር እንድትሆን አልፈልግም በዚህ ሰዓት ተረዳኝ አይደል? ስለዚህ ከማን ጋር ነው? ብቻዬን መሆን ትችላለህ እንዴ? ብቻዬንም እንደሆነማ ማን መሰጠኝ? ብቻዬን እኮ መሆንን ፈልጌ ረጅም ሰዓት ሞክሬያለሁ እኮ ከሩታም ተለይቼ ከሄርሜላም ተለይቼ ብቻዬን ለመሆን ቁርጥ ያለ ነገር መች ነገርካቸው እንዴ? መች ነገርካቸው? በላይ ምን አለ ከሀገር ልወጣ ነው ብዬ ከኢትዮጵያ ለመውጣት ያው ሁሉ ፕሮሰስ እጂ ከዚህ በላይ ምን አለ? ከነሱ ለመለየት እኮ ብዙ ነገር አድርጌያለሁ። አብረሽ ሁለቱንም አምጥታ አስቀምጠ እኔ ከሁለታችሁም ጋር ህይወት የለኝም በቃ አቁም ያለውኝ እናንተን አልፈልግም እኔ ብቻዬን ነው መኖር የምፈልገው ብላቸው ነው እነሱ እየተከታተሉ ያሉት። እሺ እንደዛ ይኸውልህ እንደዛ ወደ ኋላ ብለህ ቪዲዮዎች መለስ ብለህ ማየት ትችላለህ። ብዙ ቪዲዮዎች ቪዲዮ ላይ እኮ አንዳንዴ እንደዛ ትላለህ፣ ግን ደግሞ ሁለታችንም ቤት እየተመላለስክ የምታሳየው ነገር ግን ልክ ስላልነበረ ነው። በዛ ልክኛ በተደጋጋሚ ነግሬሻለሁ። አሁን ዴቭ ላንተ ላልከው ጥያቄ በተደጋጋሚ ጠይቄታለሁ። በቃ በተደጋጋሚ በቃ ከህይወቴ ውጡልኝ ብዬ እሷንም ሄርሜላንም ተናግሬያለሁ። ብቻዬን መሆን ፈልጋለሁ። እሺ ለምን የምትሄደው? እሺ እነሱ ጋር እና ማጋ እነ ሩታ ጋርም ለምን ትሄዳለህ? ሄርሜላ ጋር ስለምን ትሄዳለህ? እነሱ እኮ ናቸው የሚመጡብኝ እንጂ እኔ እነሱ ጋር ሄጄ አላውቅም። እንዴ እኮ ነው በቃ የሚያስጠላው ይሄ ምናልባት። እሺ እነሱ የሚሉት ሌላ ነው፣ አንተ የምትለው ሌላ ነው እንዴ? እሺ እኔ እንደዛ አይደለም። ሄርሜላም እኮ ያየችው ተስፋ ቢኖር ነው በዛ ልክ እሷንም እንደዛ እያለቀሰች የምትከተለ እንጂ በፍጹም እንደዛ አይነት ነገር አስደስቷት አይደለም። እኔም በሆነ እንደዛ ሰው ነው የነበረው የማየው ነገር አንተ መተቤት ውስጥ የምታሳየን ነገር ነው እንደዚህ እንድንሆን ያደረገን እንጂ ሪል አንተ የምታወራውና የምትተገብረው ነገር እኮ ማች ሆኖ ቢሆን ኖሮ እኛም አንከራከርህም።
ግን ደግሞ አንተ ተግባር ሌላ ነው፣ አፍ ደግሞ ሌላ ነው። በተግባር የምታሳየን ነገር ሌላ ነው። ከኛ ጋር መቀጠል ወይ ካንዳችን ጋር መሆን እንደምትፈልግ ምናምን አልወሰንክም። ኢቭን መተራሱ አልወሰንክም። ለትንሽ ጊዜ ስጡኝ እንጂ ከሁለታችሁም ጋር መሆን አልፈልግም ምናምን ትልና ሄደ ደግሞ እኔ መች እንደዚህ ያልኩሽ ትላለህ። እኔ ጋር ደግሞ ትመጣና መች እንደዚህ ያልኩኝ ትላለህ። እሷም ጋር ሄደ መች እንደዚህ ያልኩኝ ትላለህ። በቃ ሩታ አሁን ማወቅ የፈለጋችሁትን ነገር አውቃችኋል ብዬ አስባለሁ። ስለዚህ ከዚህ በላይ ባንጨቃጨቅ ጥሩ ነው። ትጀምር አሁን ዋናው ነገር ምን አለ መሰለ፣ እኔ ካንተ የምፈልገው ነገር እያልኩ ነው። መጀመሪያ ገብቶሃል። ከዛሬ ጀምረ ከፍቅር ጋር ያለው ህይወት ሁሉ አጠቃላይ እንድታቆም ፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጫወታ ነው እንዴ ያስከው? ሴት ላይ አይደለም ሴት ላይ እየተጫወቅክ እኮ ነው ያለው። እሷም ሴት ናት። አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይላል እንዴ? እናት አለ እናት እንደዚህ ብትሆን ደስ ይላል እንዴ? ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም ፈልጋለሁ። አይ ደግሞ የምትል ከሆነ ከኛ በቃ እናንተም ቤተሰብም አልፈልግም፣ ወንድሞቼንም እናት አባቴንም አልፈልግም ካል የራስ ጉዳይ ነው፣ እኔ አይመለከተኝም። እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይሄንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው ማለት ሰምተኛል አይደለም? በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እኔ አሁን ቀጥታ የምፈልገው ነገር ከፍቅር ያለ ህይወት አቁመ ብቻህን የምትኖር ከሆነ ብቻ እነሱ እያስቸገሩ ነው ካልክ ደግሞ እነሱን እኔ ያስቆምልሃለሁ። ተረዳኸኝ አይደል? ግን ከፍቅር ጋር በእንደዚህ አይነት መንገድ እቀጥላለሁ የምትል ከሆነ ሌላ ችግር ነው። ከኛ ከቤተሰብ ልትወጣ ፈልገሃል ማለት ነው። ሰምተኛል አይደል? እሺ እኔ ሰምቻለሁ። በቃ እኔ አሁን ከዚህ በላይ እዚህ ከቆየሁኝ ካንተም ጋር እኔ ታላቄና አከብርሃለሁ አፍ መካፈል አልፈልግም። ስለዚህ ያንተ ሐሳብ ይሄ ከሆነ የኔ ሐሳብ የኔ ፍላጎት ደግሞ አለ። ስለዚህ እኔ የራሴ ፍላጎትና የኔ ሐሳብ ምን እንደሆነ ደግሞ በቃ በራሴ መንገድ አስኬዳለሁ። በቃ ከዚህ በላይ ካወራንም ሌላ ርዕሱ እምልን ሰማኛ ፍላጎት የሚባል ከኛ ከቤተሰብ መውጣት ፈልጋለህ እንዴ? እሺ ቆይ አንተ ከኛ መለየት ፈልጋለህ ወይ? እሺ ሴቶቹን እና አይመለከተኝም። እሺ ተዋቸው። ከኛ መውጣት ፈልጋለህ? ይሄ መንገድ እኛንም እያሰደብከን ነው እኮ ነው ማለት ቤተሰብን እያሰደብከን ነው። እኛን አንገታችንን እያስደፋህን ነው እኮ ነው ማለት አሰማኝም እንዴ አንተ እንዴ አንገታችንን እያስደፋኸኝ ነው እንዴ? ጭራሽ ደግሞ ራሴ በሚሄድበት መንገድ ትለኛለህ እንዴ? እንዴ የራስ መንገድማ ይኸው እስከ ዛሬ አየሁ እኮ በቃ እየተከታተልኩ የራስ መንገድ እኮ የሚመራ ሁሉ ወደ ሌላ የማይሆን መንገድ ነው። አሁን ደግሞ በእንደዚህ አይነት መንገድ እንድትቀጥል እኔ አልፈልግም። እሺ እንዴ እንደ ታላቅ አከበርከኝ አይደለም? እንደ ታላቅ የምታከብረኝ ከሆነ እኛን በስነ ስርዓት ቤተሰቦችን የምትወድ ከሆነ እኛ የምንልህን ደግሞ መስማት አለብን ማለት ነው። ተረዳኸኝ? እኛን የማትሰማን ከሆነ በጣም አስቸጋሪ ነው የሚሆነው። በቃ እኔ ፈርለቃል ማለት ነው ከቤተሰቦታ ገባ። ይሄ ደግሞ እኛ በእንደዚህ አይነት መንገድ እኛ እናት አባቶቻችን በእንደዚህ አይነት መንገድ አላሳደጉንም። ገብቶሃል አይደል? በቃ ከዚህ በላይ ነው የጨነቀኝ ስለሆነ እዚህ መቆም በቃ ሩታ በቃ ሰምኛለሽ። በቃ እኔ አልፈልግም ብያለሁኝ አይደል? ከማናቸውም ጋር መሆን አልፈልግም። እኔ ራሴን ነገር መልቻለሁ። ስለዚህ በቃ ሁሌም ላውራው እኔ ለምን ራሳችሁን ህይወት ማትኖሩት ነገሩ እጅግ በጣም ነው የሚያስጨንቀው። በነገር አስር ነገር እየተደራረበ ሩታ በጣም ወደማንፈልገው መንገድ እየገባ ነው። ገባሽ? እኔ ታናሽ ወንድሞቼን ኤፍሬምንም ሆነ እሱንም በእንደዚህ አይነት መንገድ እንዲሄዱ አልፈልግም። በእንደዚህ አይነት መንገድም እንዲራመዱ አልፈልግም። ገባሽ? ግን የሆነ በጣም መጥፎ መንገዶች እየተፈጠሩ ነው። ከነሱ ጋር የሚያጋጨን ነገር በጣም መጥፎ ነገር እየተፈጠረ ስለሆነ ሩታ ከቻላችሁ ደግሞ እኔ በአሁኑ ሰዓት ለአንቺ ደግሞ የምመክርሽ ነገር ቢኖር በቃ ምንም ቢሆን የወንድማችን የልጁ እናት ነሽ። ገብቶሻል አይደል? በቃ ትናንትና ሚስት ነው ልክ ነሽ። መሀል ላይ ክፍተት ግን አንዴ ልጅ ተፈጥሯል። ሰው ልጅ ከተዋለደ በኋላ ተሳስረናል ማለት ነው። ስለዛ ከዛሬ በኋላ ግን እምልሽ ከሆነ አብርሽን ነጌ ላይ እንኳን ፈጣሪ ብሎ ወደ አንቺ ራሱ ቢመጣ በእንደዚህ አይነት መንገድ መሆን የለበትም። አንቺ በቃ ዝም ብለሽ ልጅሽን አሳድጊ። በቃ ተይው፣ እሱን እርግፍ አድርገሽ ማለት ነው። ገባሽ? ያኔን ሆነ በእርግጠኝነት ለምን ተወችኝ ብሎ ያኔ እሱ ይፈልግሽ ይሆናል። ተረዳሽኝ አይደል? አንቺ እርግፍ አድርገሽ ስትታዩ እንግዲህ አንዳንዴ ምንድነው ይሄ የጠሉ ምንድነው የተተወ ነገር ፍለጋ መልሶ የሚሳብ ነገር አለ አይደል? ልክ እንደዛ አንቺ ነገሩን እርግፍ አድርገሽ ስትታይ እሱ ራሱ ነው ፈልጎሽ የሚመጣው ነው የምልሽ። ገባሽ? አው በቃ የልጅነቱ ሚስቱ ነሽ አይደል? ተጋብታችሁ የልጅሽ አባት ነው። ስለዚህ ያንን ከሆነ በቃ ሩታ ካሁን በኋላ ተይው ነው የምልሽ። በቃ እርሺው፣ በቃ ለጊዜው እርሺው። ራሱ ፈልጎሽ ይመጣል። እውነቱን ስናገርሽ ማለት እሺ። ከዚህ በላይ እኔ በራሱ በጣም ተናደድኩኝ። በቃ ጥሩ ስሜት እየተሰማኝ አይደለም። እሺ ይቅርታ ዴቭ፣ ይቅርታ በጣም እኔ ልጅ አባት ነው ብዬ ነው እንጂ እንዳለው ወንድ ጠፍቶ ምናምን አይደለም።
ብዙ ነገር ያሳለፍኩት ብዙ ነገር ውጣ ውረድ የሚያየው ከሱ ጋር ነው ብዬ ነው። ህይወታችን ከተስተካከለ ልጃችንን አብረን ካሳደግን ብዬ ነው እንጂ ምንም ወንድ መቀየር እኮ ማንንም አያቅተውም፣ ወይ ሴት መቀየር ማንንም አያቅተውም። ጀብድም አይደለም። ክብርን ማውረድ ነው እንደው እዚህም እዛም ማለት የራስን ክብር ዝቅ ማድረግ ነው እንጂ ምንም ወንድ ጠፍቶ አይደለም፣ ሴትም ጠፍታ አይደለም። ወንዱም ሴት ከፈለገ መሯሯጥ ይችላል፣ ሴቷም ወንድ ከፈለገች መሯሯጥ ይችላል። እኔ ምንም አላነሰኝም ህይወቴን ካቃናው ህይወቴን ካስተካከልኩ ብዬ እንጂ ምንም ማጥቻ አይደለም። ጤናም ማጥቻ አይደለም፣ አካሌም ጉሉ አይደለም፣ ውበቴም ጠፍቶ አይደለም። ግን ኢትስ ኦኬ። ለማንኛውም በቃ አንቺ